ኪድኒ ማለት አንዱ ኤክስክሬት ለማድረግ ወይም ኤክስክሬሽን ለመስራት ወይም አላስፈላጊ የሆነ ዌስት ፕሮዳክቶችን ሪሙቭ ለማድረግ የሚያገለግለን ወሳኝ የሆነ የሰውነታችን ክፍል ነው ማለት ነው። ቫይታል ኦርጋን ነው ማለት ነው። በዋናነት እንግዲህ አብዶሚናል አካባቢ ወይም ሆዳችን አካባቢ በስተግራ እና በስተቀኝ የሚገኝ ነው ማለት ነው። እንግዲህ ኪድኒ ሁለት ኪድኒ ነው ያለ ማለት ነው። አንድ ሰው እንግዲህ ሁለት ኪድኒ ይኖረዋል በግራና በቀኝ ማለት ነው። ቅድም እንዳለው እንግዲህ ቫይታል የሆነ ኦርጋን ነው ማለት ነው። መሰረታዊ ነው ማለት ነው። እንግዲህ ጤናማ የሆነ ሰው የግድ ኪድኒ ያስፈልገዋል ማለት ነው። ወይም ጤናማ የሆነ ሰው ጤናማ የሆነ ኪድኒ ያስፈልገዋል ወይም ሊኖረው ግድ ይላል ማለት ነው። ስለዚህ በአጠቃላይ ምንድነው ወሳኝ የሆነ የኦርጋን ሰውነታችን ውስጥ የሚገኝ አንዱ ኦርጋን ነው ማለት ነው ኪድኒ። እንዴት ይሰራል የሚለውን ያደርጋል ወይስ ፕሮዳክት እንዴት ይለያል የሚለውን እናያለን ማለት ነው። በዚህ ቪዲዮ ይህንን ሞዴል በመጠቀም ማለት ነው። እንግዲህ ሞዴልን በምናይበት ጊዜ እንግዲህ እዚህ ጋር ኪድኒ ሞዴል አለ ማለት ነው። እንግዲህ አንደኛው ነው ማለት ነው ዳይሴክት የሆነ ወይም የተነሳ ግማሹን ምንድነው ውስጠኛው ክፍል የሚያሳየን የኪድኒ ሞዴል ነው ማለት ነው። ይህንን ሞዴል በመጠቀም ዲስከስ ማድረግ ይቻላል ማለት ነው። እንግዲህ ኪድኒ ከ1 ሚሊዮን የሚበልጡ ኒፍሮኖች አሉት ማለት ነው። ኒፍሮን ማለት እንግዲህ የፊልትሬሽን ወሳኝ የሆነ ወይም የኪድኒ ፊልትሬት ለማድረግ ወይም ለማጣራት ወሳኝ የሆኑ ዩኒቶች ናቸው ማለት ነው። መሰረታዊ የሆኑ የፊልትሬሽን ወይም የማጣራት ዩኒቶች ናቸው ማለት ነው። ስለዚህ በአንድ ኪድኒ ውስጥ እንግዲህ ከ1 ሚሊዮን በላይ የሚሆኑ ኒፍሮኖች ይገኛሉ። እነዚህ ኒፍሮኖች የተለያዩ ክፍሎች አላቸው። እነዚህ ኒፍሮኖች በመጠቀም እንግዲህ ሰውነታችን ወይም ኪድኒ በአጠቃላይ ፊልትሬት ያደርጋል ወይም ያጣራል ማለት ነው። አስፈላጊውን ያስቀራል፣ አላስፈላጊውን ደግሞ ያስወጣል ማለት ነው። እንግዲህ ዩሪን የሚፈጠረው በዚህ ሂደት ነው ማለት ነው። እንግዲህ የኪድኒን አናቶሚ ጠቅላላውን ወይም እንዲሁ አናቶሚ በምናይበት ጊዜ ይሄ ላይኛው ላየር ወይም ከቨር ያደረገው እንግዲህ ሬናል ካፕሱል ይባላል። ከቨር ያደረገው ላየር ወይም ክፍል ማለት ነው። ስለዚህ ይህንን ሬናል ካፕሱል ብለን እንጠራዋለን። እነዚህኞቹ ደግሞ ይሄኛው ክፍል ደግሞ ይሄኛው ማለት ነው እንደዚህ ማለት ነው። ይሄኛው ክፍል ሬናል ኮርቴክስ ይባላል። ሬናል ኮርቴክስ ይባላል። በአብዛኛው እንግዲህ ፊልትሬሽን የሚከናወንበት ሬናል ኮርቴክስ ላይ ነው ማለት ነው። በኮርቴክስ የኪድኒ ክፍል ማለት ነው ከፍተኛ የሆነ የፊልትሬሽን የሚከናወንበት ነው ማለት ነው። ይሄኛው ደግሞ እንግዲህ ሬናል ፒራሚድ ወይንም ሬናል ሜዱላ ይባላል ማለት ነው። ይህ በዋናነት እንግዲህ ኮሌክቲንግ ዳክት ነው ማለት ነው። ወይም ኮሌክት ማድረግ ነው ማለት ነው። ፊልተር የሆነውን ኮሌክት በማድረግ የሚታወቅ ነው ማለት ነው። ከዚህ እንግዲህ ከእያንዳንዱ እንግዲህ ፊልተር የሆነውን ዩሪን እና ሌሎች ነገሮችን ኮሌክት የሚያደርግ አለ ማለት ነው እዚህ አካባቢ የሚገኝ። ይሄ ደግሞ እንግዲህ ሬናል ፐልቪስ ይባላል ማለት ነው። ሬናል ፐልቪስ ኮሌክት ያደርጋል ማለት ነው። ዩሪንን ወይም ዌስት ፕሮዳክት ወይ አላስፈላጊ የሆኑትን ኮሌክት ያደርጋል ማለት ነው። ከዛ ወደ ዩሬተር ይሄዳል ማለት ነው። ይሄ እንግዲህ ዩሬተር ነው ማለት ነው። ወደዚህ ይሄዳል ማለት ነው። ከዛ በኋላ ወደ ብላደር ይገባል ማለት ነው። እንግዲህ የሚሆነው ምንድነው በብለድ ማለት ነው በሬናል አርተሪ አማካይነት ብለድ ይመጣል ማለት ነው። የተለያዩ ነገሮችን የያዘ ለምሳሌ ብለድን የያዘ ካርቦን ዳይኦክሳይድን የያዘ ወይንም ግሉኮስን የያዘ አሚኖ አሲድን የያዘ ሌሎች ነገሮችን የያዘ በአጠቃላይ ውስጥ ፕሮዳክትን የያዘ ብለድ በሬናል አርተሪ አማካኝነት ወደ ኪድኒ ይገባል። ወደ ኪድኒ ከገባ በኋላ በትናንሽ አርተሪዎች ኮርቴክስ ላይ ይደርሳል። ኮርቴክስ ላይ እንግዲህ ፊልትሬሽን ይከናወናል ማለት ነው። ኮርቴክስ ውስጥ ከሚገኙ እንግዲህ ዋና ዋና የኒፍሮን ክፍሎች አንዱ እንግዲህ ግሎመሩለስ ነው። ግሎመሩለስ እንግዲህ ብለድን ፊልተር በማድረግ የሚታወቅ ነው እዚህ ጋር ያለው ማለት ነው። እነዚህ እንግዲህ ግሎመሩለስ ናቸው። ብለድን ፊልተር ያደርጋሉ፣ እንደገና ደግሞ ፕሮቲን ፊልተር ያደርጋሉ ማለት ነው። ይሄ ፕሮቲን እና ብለድ ፊልተር የሚሆነው እንግዲህ ትላልቅ የሆነ ሞለኪውል ስለሆነ ፊልተር ይደረጋል ማለት ነው፣ ወይም ይቀራል። ግሎመሩለስ ላይ ነው የሚቀረው ማለት ነው። ከዛ በኋላ እንግዲህ ከዛ ውጭ የሆነውን ወይም ፊልተር የተደረገውን እንግዲህ ቦማውንስ ካፕሱል ላይ ኮሌክት ይደረጋል ማለት ነው። ከዛ ውጭ ያሉት ከብለድ እና ከፕሮቲን ውጭ ያሉት እንግዲህ ወደ ፕሮክሲማል ኮንቨርተር ቲዩብልስ ሙቭ ያደርጋሉ ማለት ነው። ፕሮክሲማል ኮንቨርተር ቲዩብልስ ሙቭ ያደርጋሉ። ፕሮክሲማል ኮንቨርተር ቲዩብልስ ደግሞ ግሉኮስን፣ አሚኖ አሲድን፣ አዮንን፣ ወተር እና ሌሎች ነገሮችን ሪአብዞርብ ያደርጋል ማለት ነው። ይህ ፕሮክሲማል ኮንቨርተር ቲዩብልስ እንግዲህ ከ60 እስከ 75% የፊልትሬሽን ወይም ሪአብዞርቤሽን የሚከናወንበት ክፍል ነው ማለት ነው። ከዛ በኋላ ይህ ከሆነ በኋላ አላስፈላጊ የሆነው ውሃን ጨምሮ ወደ ሉፕ ኦፍ ሄነል ይሄዳል ማለት ነው። ላይክ እነዚህ አረንጓዴ የሚመስሉት ሉፕ ኦፍ ሄነል ናቸው ክፍሎች ናቸው ማለት ነው። ሉፕ ኦፍ ሄነል ላይ እንግዲህ ዲሴንዲንግ እና አሴንዲንግ ክፍል አለ ማለት ነው። እንግዲህ ዲሴንዲንግ ክፍሉ ምንድን ነው የሚያደርገው ወተርን እንግዲህ ሪአብዞርብ ማድረግ ነው ማለት ነው። አሴንዲንግ ደግሞ አዮንን ሪአብዞርብ ማድረግ
ስራ ይሰራል ማለት ነው። ከዛ በኋላ ምንድነው ወዴት ነው የሚሄደው? ወደ ዲጂታል ኮንቨርትብል ቲውልስ ሙቭ ያደርጋል ማለት ነው። ዲጂታል ኮንቨርትብል ቲውልስ ደግሞ ሪአብዞርፕሽን ኦፍ አዮን ይከናወናል። እንደገና ደግሞ የፒኤች እና የአዮን ባላንስ መሆን አለመሆኑን ቼክ ይደረጋል ማለት ነው። በሆርሞን በመታገዝ ይህ ይከናወናል ማለት ነው። ይህ ከሆነ በኋላ እንግዲህ ወደ ኮሌክቲንግ ዳክት ይገባል ማለት ነው። እዚህ ማለት ነው ኮሌክቲንግ ዳክት ይገባል። ኮሌክቲንግ ዳክት ከገባ በኋላ ቀጥታ ወደ ዩሬተር ሙቭ ያደርጋል ማለት ነው። ስለዚህ የኪድኒ አናቶሚ ይህንን ይመስላል ማለት ነው። ቅድም እንዳለው እንግዲህ ሬናል ካፕሱል ይባላል። ይሄ እንግዲህ ውስጠኛው እነዚህኞቹ እንግዲህ ኮርቴክስ ይባላሉ። ሬናል ኮርቴክስ ናቸው። በአብዛኛው 75% 80% አካባቢ ፊልትሬሽን የሚከናወንበት ቦታ ነው። እዚህ ጋር ያለው ክፍል እንግዲህ ኒፍሮኖች አብዛኛው ፊልተር የሚያደርጉ የኒፍሮን ክፍሎች የሚገኙበት ነው። እነዚህኞቹ ደግሞ ይሄ ፒራሚድ ሼፕ ያላቸው እነዚህኞቹ ማለት ነው። እነዚህኞቹ ሬናል ፒራሚድ ወይም ሬናል ሜዱላ ይባላሉ ማለት ነው። ዋናው እንግዲህ ኮሌክት ማድረግ ነው። የተጣራውን ኮሌክት ያደርጋሉ። ከዛ በኋላ ወደ ሬናል ፐልቪስ ይገባል ማለት የተጣራው። ከዛ በኋላ ወደ ዩሬተር የሚሄድበት ነው ማለት ነው። እንግዲህ ይህንን በማድረግ ሪአብዞርቤሽን ይከናወናል ወይም አላስፈላጊ ይወጣል። አስፈላጊ ሆኖ ደግሞ ተመልሶ ወደ ሬናል ቬን በመግባት ከሬናል ቬን ወደ ቬን አካባ በማድረግ እንደገና ወደ ሰውነታችን ወደ ሴሎቻችን ዲስትሪቢዩትድ የሚሆንበት ሂደት ነው ማለት ነው። ይህ እንግዲህ የኪድኒ ሞዴል ነው ማለት ነው። ይሄ የኪድኒ ሞዴል ነው። ያው በዚህ አማካኝነት ፊልትሬሽን ይከናወናል ወይም የደም ማጣራት ይከናወናል ማለት ነው።